የኢራን ወታደራዊና ዲፕሎማሲያዊ አቅሞቿ እንዲሁም መሪዎቿ አልቀዋል። አመራሮቿንም በትነናቸዋል። አሁን በህይወት ያሉት የኢራን መሪዎች ለድርድር ብቻ ብለን የተውናቸው ነው ሲሉ ትራምፕ አነጋጋሪ መልእክት አስተላለፉ። በኢራን መንግስት ከፍተኛ ተሰሚነት ያላቸው ሙሐመድ ባግሄር ጋሊባፍ ደግሞ ለመደራደር ሁለት ቅድመ ሁኔታዎች አሉን። የታገደው የኢራን ሀብት ሲለቀቅና እስራኤል የኢራን አጋር ሂዝቦላ ላይ የምታደርገው የተጠናከረ ጥቃት ስታቆም ብቻ ነው የምንደራደረው ብለዋል። ድርድሩ ካልተሳካ የአሜሪካ የጦር መርከቦች ኢራን ከበው ተቀምጠው ትዕዛዝ እየጠበቁ ነው ተብሏል። ዝርዝሩን በቀዳሚነት ወደ እናንተ ይደርሳል። የዓለም ባንክ የኢትዮጵያ ብርና የደቡብ ሱዳን ፓውንድ የዓለም ደካማ ገንዘብ ሲል እንደመደባቸው ተሰማ። የኢትዮጵያ ብር ጥንካሬ ከቀደመው ዓመት ጋር ሲነጻጸር ባለፈው ዓመት 18 በመቶ በመቀነስ በአፍሪካ የመጨረሻው ደረጃ ላይ ነው ተብሏል። የዓለም ባንክ የዳሰሰውን የአፍሪካ ኢኮኖሚያዊ ሪፖርት ወደ እናንተ እናደርሳለን። በአማራ ክልል በፋኖና በመንግስት ኃይሎች መካከል የሚደረገው ውጊያ ተጠናክሮ ሲቀጥል በወሎ ላስታ ቀጠና ኩል መስክና በሸዋ ደብረ ብርሃን ተከታታይ ውጊያዎች ተደርገው ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳቶች ተመዝግበዋል። በዝርዝር ታደምጡታላችሁ። የማለዳ ግሎባል ቤተሰቦች እኚህን ዋና ዋና መረጃዎች በዝርዝር ወደ እናንተ እናደርሳለን። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ አትዘንጉ። ሰናይ ቆይታ። የኢራን ወታደራዊና ዲፕሎማሲያዊ አቅሞቿና መሪዎቿ አልቀዋል። አመራሮቿንም በትነናቸዋል። አሁን በህይወት ያሉት የኢራን መሪዎች ለድርድር ብቻ ብለን የተውናቸው ነው ሲሉ ትራምፕ አነጋጋሪ መልእክት አስተላለፉ። ለድርድር ያስቀረናቸው የኢራን መሪዎች በዓለም አቀፍ የውሃ መስመሮች እያስፈራሩ የሚያደርጉት ድርድር ደግሞ አንቀበለውም ብለዋል። የኢራን መሪዎችን በህይወት ያሉትንም እንገድላቸዋለን ሲሉ ማስጠንቀቂያ ሰጥተዋል። እንደ ዎል ስትሪት ጆርናል ዘገባ ከሆነ የአሜሪካ ጦር ለሚኖሩ ወታደራዊ ክንውኖች በሚል በሺዎች የሚቆጠሩ የባህር ኃይል አባላትን ወደ መካከለኛው ምስራቅ እያሰማራ ነው ብሏል። ፕሬዚዳንት ዶናልድ ትራምፕ ደግሞ የሰላም ንግግሩ ስኬታማ ካልሆነ የአሜሪካ የጦር መርከቦች በድጋሚ በኢራን ላይ ጥቃት ለመሰንዘር በተሻለ ትጥቅ እየተዘጋጁ ነው ያሉ ሲሆን የኢራን መንግስት ከፍተኛ ተሰሚነት ያላቸው ሙሐመድ ባግሄር ጋሊባፍ ደግሞ አሜሪካና ኢራን ለድርድር ፓኪስታን ኢስላማባድ ከገቡ በኋላ ለመደራደር ሁለት ቅድመ ሁኔታዎችን አስቀምጠዋል። የታገደው የኢራን ሀብት ሲለቀቅና እስራኤል የኢራን አጋሩን ሂዝቦላ ላይ የምታካሄደውን የተጠናከረ ጥቃት ስታቆም ብቻ ነው የምንደራደረው ብለዋል። ፕሬዚዳንት ትራምፕ ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ የሰላም ንግግሩ የማይሳካ ከሆነ አሜሪካ የጦር መርከቦቿን ምርጥ የተባሉ የጦር መሳሪያዎቿን እያስታጠቀች ነው፣ ዳግም ጦርነቱ ይጀመራል ሲሉ ተደምጠዋል። ድንቅ ተደርገው በታሪክ ካየናቸው ሁሉ የሚበልጡ የጦር መሳሪያዎችን እያስታጠቅን ነው፣ በኢራን ዙሪያ ታጥቀው ቆመዋል። ኢራን በቀና ልቦና ተደራድራ ስምምነት ላይ ካልደረሰች እነዚህ የጦር መሳሪያዎች በውጤታማ መንገድ ኢራንን ለመደምሰስ እንጠቀምባቸዋለን ሲሉ ተናግረዋል። ትራምፕ አመሻሹን በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ኢራናውያን ዓለም አቀፍ የቀይ ባህር መተላለፊያን በኃይል በመዝጋት ለማስገደድ ካልሆነ አማራጭ የላቸውም ሲሉ ጽፈዋል። ተንታኞች እንደሚሉት ኢራን የሆርሙዝ ወሽመጥን ከኒውክሌር መሳሪያ በላይ እየተጠቀመችበት ትገኛለች። ይህ በፓኪስታን በሁለቱ ወገኖች መካከል የሚደረገው ካልተሳካ ኢራን አሁንም ብዙ የመጫወቻ ካርዶች አሏት ሲሉ ያስረዳሉ። ኢራን ወሽመጡን በቀጣይነት ለመቆጣጠር ፓርላማ ፊት ያቀረበችው ሐሳብ 9 ነጥቦችን ያካተተ ነው ተብሏል። በዋነኝነት የተቀመጠው ደግሞ የጠላት መርከቦች እንዲያልፉ አይፈቀድላቸውም ይላል። በሌላ በኩል ደግሞ ኢራን የመተላለፊያ አገልግሎቶችን ታቀርባለች። ለምታቀርበው አገልግሎቶች ኩባንያዎች በኢራን ገንዘብ እንዲከፍሉና የኢራን የባንክ ሂሳብ እንዲኖራቸው ያስገድዳል። መርከቦችም ጭነታቸውን ማሳወቅም ይጠበቅባቸዋል። ይህ በጣም ውስብስብ የሆኑ ሐሳቦችና ነጥቦች የያዘው ኢራን ሆርሙዝ ላይ ተግባራዊ ልታደርገው ያዘጋጀችው አዲሱ እቅድ እስካሁን ድምፅ አልተሰጠበትም ተብሏል። ኢራን በሆርሙዝ ወሽመጥ ውስጥ የሚያልፉ መርከቦች ላይ ክፍያ ከጣለች አሜሪካና የባህረ ሰላጤው አጋሮቿ ይህን የኢራን አዳዲስ ህጎች ይቀበሉታል ወይ የሚለው ጥያቄ ውስጥ ገብቷል። ከዚህም ባለፈ ኔቶንም ጭምር ወደ ጦርነቱ ስቦ ሊያስገባ ይችላል ተብሏል። የዓለም ባንክ የኢትዮጵያ ብርና የደቡብ ሱዳን ፓውንድ የዓለም ደካማ ገንዘብ ሲል እንደመደባቸው ተሰማ። የኢትዮጵያ ብር ጥንካሬ ከቀድሞው ዓመት ጋር ሲነጻጸር 18 በመቶ በመቀነስ በአፍሪካ የመጨረሻው ደረጃ ላይ ነው ተብሏል። የኢትዮጵያ ብር በጥንካሬው በአፍሪካ ባለፈው የአውሮፓውያን ዓመት በዝቅተኛ ደረጃ ላይ የሚገኝ ገንዘብ እንደነበር ዓለም ባንክ ገልጿል። ባንኩ ሰሞኑን ባወጣው የአፍሪካ ኢኮኖሚያዊ ሁኔታ ሪፖርት የኢትዮጵያ ብር ጥንካሬ ከቀደመው ዓመት ጋር ሲነጻጸር ባለፈው ዓመት በ18 በመቶ በመቀነስ በአፍሪካ የመጨረሻው ደረጃ ላይ እንደነበር ገልጿል። የደቡብ ሱዳኑ ፓውንድ ደግሞ በጥንካሬ በ15 በመቶ በመቀነስ ከኢትዮጵያ ብር ቀጥሎ መቀመጡን ባንኩ ጠቅሷል። የኢትዮጵያ ብር ጥንካሬ የቀነሰው በመደበኛውና በትይዩ ገበያው መካከል ያለው ልዩነት በመስፋቱ እንደሆነ ባንኩ የጠቀሰ ሲሆን
የደቡብ ሱዳኑ ፓውንድ ደግሞ ሀገሪቱ ለውጭ ገበያ የምታቀርበው ነዳጅ በመስተጓጎሉ ሳቢያ እንደሆነ የባንኩ መረጃ አመላክቷል። የኢትዮጵያ ብርና የደቡብ ሱዳን ፓውንድ እያንዳንዳቸው 10 በመቶ በላይ ዋጋቸውን በማጣት በዓለም ላይ ደካማ አፈጻጸም ካሳዩ መገበያያ ገንዘቦች ተርታ መድበውታል። ኢትዮጵያ ውስብስብ በሆነ የዕዳ ሽግሽግ ሂደት ውስጥ ኢኮኖሚዋን ለማረጋጋት በምትታገልበት በዚህ ወቅት ገንዘቧ ጥንካሬውን አጥቷል ብሏል። የኢትዮጵያ መገበያያ ብር ከአሜሪካ ዶላር አንጻር 18 በመቶ ዋጋውን ያጣው በዶላር እጥረት፣ ከከፍተኛ ዋጋ ግሽበትና ኢንቨስተሮች እምነት መቀነስ ምክንያት መሆኑ ተገልጿል። የዓለም ባንክን የመጋቢት 2018 ወቅታዊ የአፍሪካ ኢኮኖሚ ሪፖርት ዋቢ በማድረግ ዘኢስት አፍሪካን ጋዜጣ እንደዘገበው ከዶላር አንጻር ሲሰላ የኢትዮጵያ ብር 18 በመቶ እንዲሁም የደቡብ ሱዳን ፓውንድ 15 በመቶ ዓመታዊ ጥንካሬ አቅማቸውን አጥተዋል ብሏል። በአማራ ክልል በፋኖና በመንግስት ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። በወሎ ላስታ ቀጠና ኩል መስክ ወደ ጎፍ ተራራ ጣፍላማይ ቀጠናዎች ላይ የመንግስት ኃይሎች አራተኛ ቀኑን የያዘ ዘመቻ እያደረጉ እንደሆነ የተገለጸ ሲሆን የመንግስት ኃይሎች በሶስት ዙር ወደ ጉባላ ተራራ ለመግባት በተደጋጋሚ የተጠናከረ ውጊያ ቢያደርጉም የፋኖ ኃይሎች ጠንካራ የመከላከል ውጊያ አድርገው በተለይም የመከላከያ ሰራዊት ወደ ኋላ ፈግፍጓል ተብሏል። ውጊያው አሁንም ቀጥሎ በከባድና በቡድን መሳሪያዎች በመታገዝ ወደ ግዳን፣ ይባር፣ ፋጃት፣ መለዮ ተብሎ ወደሚጠሩ አካባቢዎች ዘመቻው ተጠናክሮ ቀጥሏል። እስካሁን በዘመቻው የመንግስት ኃይሎች የሰራዊቱ የሻምበል አዛዥን ጨምሮ የሞትና የአካል ጉዳት አስተናግደዋል። የመንግስት ኃይሎች ጥምር ጦር ተብሎ በሚጠሩት መከላከያ፣ አድማ ብተናና ሚሊሻ ላስታ ቀጠና በማውሬ፣ በአጤሃት፣ አገውዬ፣ ሰቃላ በተባሉ ቦታዎች ላይ በከፈቱት የተቀናጀ ውጊያ የፋኖ ኃይሎች በሰጡት የአጸፋ ምላሽ ሰብአዊና ቁሳዊ ወታደራዊ ኪሳራ ከፍተኛ ነው የተባለ ሲሆን በትንሹ 50 የመከላከያና አድማ ብተና የሚሊሻ አባላት የሞትና የአካል ጉዳት አስተናግደዋል። ይህ ውጊያ የመንግስት ኃይሎች በሶስት አቅጣጫ የፋኖ ኃይሎች ላይ ከበባ አድርገው ተኩስ የከፈቱ ቢሆንም የፋኖ ኃይሎች ከበባውን ሰብረው መውጣታቸውን ምንጮች ተናግረዋል። በተመሳሳይ በሸዋ ቀጠና በደብረ ብርሃን ዙሪያ በሚገኙ ስልታዊ ቦታዎች ላይ የፋኖ ኃይሎች በከፈቱት ጥቃት ከፍተኛ ወታደራዊ ድል መቀዳጀታቸውን አስታውቀዋል። ውጊያው ሶስተኛ ቀኑን ይዞ ሲቀጥል ትላንት ሌሊት 10 ሰዓት ተኩል የተጀመረ ተከታታይ 5 ሰዓታትን የፈጀ ውጊያ መጥቆሪያ ተብሎ በሚጠራ ስፍራ ልዩ ስሙ አራዳ በሚባለው ቀጠና ላይ ብርቱ ውጊያ ተደርጓል። በዚህ ብርቱ ውጊያ መከላከያ ሰራዊትና የክልሉ የጸጥታ ኃይሎች ላይ ከፍተኛ ሰብአዊ ኪሳራ የደረሰባቸው ሲሆን እስካሁን ባለው መረጃ መሰረት ከ30 እስከ 40 የሚደርሱ የሞት ጉዳቶች ተመዝግበዋል ተብሏል። የማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ ማድረግ አይዘንጉ። ቸርን ሰንብት።